Kren
እያላችሁ እግዚአብሔርን አመስግኑ። ከሰያፍ ነው ሰንበት ትምህርት ቤት ልጆቻችን ጋር በጋራ እግዚአብሔርን አመስግኑ እያላችሁ Maria
ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን ያንብረነ በደብረ ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን ያንብረነ ያንብረነ በደብረ ጽዮን ያንብረነ በደብረ ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን ያንብረነ በደብረ ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን ያንብረነ ያንብረነ በደብረ ጽዮን ያንብረነ በደብረ ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን በደብረ ጽዮን ያንብረነ በደብረ ጽዮን በደብረ ጽዮን በደብረ ጽዮን ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። እውነት ሚሻሉና እኛን እያተጉ መመሪያ እየሰጡ እንዲሁም ደግሞ በዚህ ቦታ በየጊዜው እየመጡ የሚያስተምሩን የሚመክሩን በአጥቢያ ብቻ ሳይሆን እንደ ክፍለ ከተማ በእውነት አንድነቱ እንዲጠናከር ያደረጉ ባለፈው አይታቸዋል። ብፁዕ አባታችን የተገኙበት በቆየ ደብረ ኃይል ቅዱስ ገብርኤል ማለት ነው የወንጌሉ ችቦ የተቀጣጠለበት ለሌሎች አህጉረ ስብከት ጭምር አርአያ እንዲሆን ያደረጉ ድንቅ ወንድማችን መምህራችን ከልሳናት መምህር ታምራት እንድሪስ በሸገር ሀገረ ስብከት የቆየ ፍጭና ገላን ክፍላተ ከተማ ቤተ ክህነት የስብከተ ወንጌል መምሪያ ኃላፊ የሆኑት ያስተምሩናል። ቀጥታ ወደ ሊቀ ልሳናት ወስዳቸዋለሁ። እናንተ ተረጋግታችሁ አእምሯችሁን ሰብስባችሁ ወንጌል መረጋጋትን ይፈልጋልና አእምሯችሁን ሰብስባችሁ እንድትጠቀሙባቸው መልእክት አስተላልፋለሁ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግዴላችሁም እስኪ እናማት በእግዚአብሔር ስም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነዚህን የወሰናቸውን ደግሞ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ቁጥር 30። ከሁሉ በፊት የተከበሩ አባታችን መላከ ብርሃን መምህር አድማሱ የቆየ ፈጬ ማዕዶተ ዮርዳኖስ መጥምቀ መለኮትና ቅድስት ኪዳነ ምሕረት እንዲሁም አቡነ ሀብተ ማርያም ቤተ ክርስቲያን መስራችና አስተዳዳሪ፣ የመንጋውን ባለአደራ ጠባቂ አባት፣ የተከበሩ ሊቀ ኅሩያን የደብሩ ዋና ጸሐፊ፣ ክቡር ሊቀ ብርሃናት መምህር ቡሩክ የስብከተ ወንጌል ክፍል ኃላፊ አገልጋይ፣ ክቡራን መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን ከትናንትናው ዕለት ጀምሮ ዕለቱን በዓሉን በማስመልከት እግዚአብሔርን በማህሌት ስታገለግሉ ያደራችሁ ምድራውያን መላእክት ብንላችሁ ማይበዛባችሁ መምህራን ሊቃውንት፣ ከተለያዩ አድባራት ይህን በዓል ለማክበር የመጣችሁ አባቶቻችን እንደየማዕረጋችሁ፣ የደብሩ የሰንበት ትምህርት ቤት ወጣት መንፈሳውያን አገልጋዮች፣ እግዚአብሔርን ብላችሁ የመጣችሁ የጻድቁ የአቡነ ሀብተ ማርያምን በዓለ ዕረፍታቸውን ደርሳችሁ ለማክበር በረከትም ለማግኘት የተሰበሰባችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት እንደምን አረፈዳችሁ? ያልመለሰልኝ ሰው አለ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ስላመሰገንነው የተመሰገነ ይሁን።
ምስጋናውን እንድንናገር ስለረዳን እንደ ጥፋትና ኃጢአታችን እንደ በደላችን ስላልበደለን ዛሬም የቸርነቱን ሥራ ስለሚሰራልን መጽሐፍ እንደሚናገር ተነግሮ ስለማያልቅ ስለ ውለታው፣ ስለ ቸርነቱ፣ ስለ ፍጹም ፍቅሩ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ምስጋና ይገባዋል። እንኳን ያደረሳችሁ። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ምልጃ በረከት ከሁላችን ጋር ይሁን። በዛሬው ዕለት ልዩ በዓል የሚታሰብላቸው የዕረፍታቸውን በዓል ደግሞ ምክንያት አድርጋ ቤተ ክርስቲያን እንዲህ በልጅነት በጸጋ በክብር ሰብስባ ወደ እግዚአብሔር እንቀርብ ዘንድ ከምስጢራት ሁሉ እንድንካፈል በዛሬው ዕለት ተጋድሏቸውን ፈጽመው የተጋደሉለት ክርስቶስ አክብሯቸው በፍጹም ማረፍ በዕረፍት በዕለቱ በዛሬው ዕለት ያረፉ ጻድቁ አባታችን አቡነ ሀብተ ማርያም እግዚአብሔር አምላካችን በገባላቸው ቃል ኪዳን መሰረት ሁላችንንም ይጎብኘን ይባርከን። ለእሳቸውም ምስጋና ይገባል። ለጻድቁም በእልልታ በጭብጨባ እግዚአብሔርን አመስግኑላቸው። ሐዋርያው ቅዱስ ጳውሎስ እንዲህ ያለ እነዚህን አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ለጥቂት ደቂቃ የምንቆየው ቃልና ሐሳብ ያጸደቃቸውን በሉ እስኪ ሁላችሁ። አከበራቸው። ምን አደረጋቸው? ይገርማችኋል። የእግዚአብሔርን አጠራር ቅዱስ ጳውሎስ ሲመሰክር እነዚህን አስቀድሞ የጠራቸውን ከተለያየ ስፍራ ለተለያየ አገልግሎት የጠራቸውን ከተለያዩ ሰዎች ከተለያዩ ክፍላተ ዓለም ለተለያዩ የጽድቅ አገልግሎት የጠራቸውን ከፊሉ ትንቢት ሊናገሩ ሊሆን ይችላል፣ ሊያስተምሩ ሊሆን ይችላል፣ ጽድቅ ሊሰሩ ሊሆን ይችላል። ብቻ እግዚአብሔር የጠራቸው አስቀድሞ ወስኖ የጠራቸው እገለጥባቸዋለሁ ብሎ የጠራቸው ያገለግሉኛል ብሎ የጠራቸው አስቀድሞ ወስኖ ያመጣቸው እነዚህን የእሱን ጥሪ የተቀበሉትን አጸደቃቸው። ያጸደቃቸውን ደግሞ ዓለም እንዳያቃልላቸው አከበራቸው አለ። ምን አደረጋቸው? እስኪ የመጨረሻውን ቃል ተናገሩ። ምን አደረጋቸው? አከበራቸው። ወገኖቼ ጻድቃንን የምናከብራቸው እኛ አይደለም። ቅዱሳንን የምናከብራቸው እኛ አይደለም። ሰማዕታትን የምናከብራቸው እኛ አይደለም። በዚህ ገጸ ንባብ አማካኝነት ቅዱስ ጳውሎስ ሲነግረን ጻድቃንን ያከበራቸው ማን ነው? መልሱ እንጂ ማን ነው? እስከ አንድ አመስግኑት። ክብረ ምስጋና ለአምላካችን ይሁን። ጻድቁ አባታችንን ስናስባቸው መነሻ ሐሳባችን ይሄ ነው። ጻድቃኑን በቤተ ክርስቲያን በዛሬው ዕለት ተጸነሱ፣ ተወለዱ፣ ተጋድሏቸውን ፈጸሙ፣ አረፉ፣ ቃል ኪዳን አገኙ ከማለታችን አስቀድመን ጻድቃንን ያከበራቸው እግዚአብሔር ደግሞ እግዚአብሔር እንደ ሰው አይደለም። ዛሬ አክብሮ ነገ አይንቅም። አሁን ወዶ በኋላ አይጠላም። አሁን አመስግኖ በኋላ እንደዚህ የለበትም። የሚለዋወጥ ባህሪ የለበትም እግዚአብሔር። ክብርና ምስጋና ለስሙ። እግዚአብሔር እንደዚህ ነው። ለዚህ ምን አለ ሐዋርያው? እንዲያው የልጁን መልክ እስኪመስሉ ድረስ እንዴት ያለ ጸጋን ሲሰጥ እናንተ ቤታችሁ በደንብ አንብባችሁ አጥኑ። የሮሜ መልእክቱ ምዕራፍ 8 ከቁጥር 26 ጀምሮ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግላቸው እናምናለን ካለ በኋላ የእግዚአብሔርን ጥሪ መዘርዘር ጀመረ። ወስኖ ይጠራል እግዚአብሔር። ሥራ ሊሰራብን ይወስናል። ቀጥሎ የጠራቸውን ደግሞ አጸደቃቸው። ጸደቀ ወይም ጻድቅ ማለት ትክክለኛ አደረጋቸው ማለት ነው። ጻድቅ የሚለውን ቃል ልክ ስተረጉሙ ትክክለኛ ማለት ነው። ምንኛ ማለት ነው? የማያወላውል አቋም ያለው
በፊቱ ብቻ ያለውን የሚመለከት ሰማይ ሰማይን ብቻ ተስፋ ያደረገ ስለ ሰማያዊው ጥሪ የታመነ ሰማያዊውን እግዚአብሔርን ያገለገለ እስከ ሞት ድረስ ከጥሪው ያላወላወለ ማለት ጻድቅ ማለት። እየሰማችሁኝ ነው? እዚህ ትርጉሙ ሊገባል ይገባል። መጀመሪያ ትክክለኛ ማለት ነው ጻድቅ ማለት ነገር ያልተበላሸበት ጥሪውን ያልተዘናጋ ወደኋላ ያልተመለሰ እግዚአብሔር የተገለጠበት የከበረበት ማለት ነው ጻድቅ ማለት። ስለዚህ እነዚህም ደግሞ አለ ሐዋርያው ያጸደቃቸውን አከበራቸው። ጻድቃንን በፍጥረተ ዓለም ላይ አክብሯቸዋል። በፀሐይ በጨረቃ በመባረቅ በሌሎች ፍጥረታት ላይ አክብሯቸዋል። ጻድቃንን በኃጥአን ላይ አክብሯቸዋል። መጨረሻ ላይ ጻድቃን በእግዚአብሔር መንግሥት እንደ ፀሐይ ይበራሉ ብሎ አክብሯቸዋል። ራሱ ክብርና ምስጋና ለስም አጠራሩ ይሁን። ታዲያ ዛሬ የመጣ ነው በፍጥረተ ዓለም እግዚአብሔር አምላካችን ከምንወዳት ከተገኘንባት ከተፈጠርንባት ከኢትዮጵያ ምድራችን አንድ ጻድቅ አመጣልን። ስማቸውም ሀብተ ማርያም ይባላል። ማን ይባላል? መልሱ፣ ማን ይባላል? እናታቸው ዮስቲና ስትባል አባታቸው ፍሬ ቡሩክ ይባላሉ። እሊህ ሁለቱ ወላጆች በእምነት የጸኑ በምግባር የቀኑ እግዚአብሔርን ያገለገሉ ብቻ ሳይሆን የተመሰከረላቸው ወላጆች ናቸው። የተመሰከረላቸው ወላጆች ናቸው። መልካም ግንድ ናቸው። መልካም ዛፍ ናቸው። መልካም ዛፍ ደግሞ መልካም ፍሬን ያፈራል። ምን አይነት ፍሬን ያፈራል? ሀብተ ማርያም በኢትዮጵያ ምድር ሲወለዱ ለኢትዮጵያ ለጽድቅ ለበረከት የተሰጡን አባታችን ናቸው። ደስ ይበላችሁ፣ በእውነት አባታችን ናቸው እና የልጅነት ጊዜያቸውን ገድላቸውን ስናነብ የወላጆቻቸውን በግ እየጠበቁ እግዚአብሔር ብዙ ገቢረ ተአምራትን በእጃቸው እየፈጸመ ተአምራትን እያሳየ ለሌሎች እረኞች በአካባቢያቸው ከሳቸው ጋር ለሚውሉ ሁሉ ትምህርት እየሆኑ ቀስ በቀስ እያደጉ ወደ ሥርዓተ ምንኩስናው እንደመጡ ገድላቸው ይነግረናል። እለ አድባር የተባለ ገዳም ሄደው በአባ መልከ ጼዴቅ በተባሉት ቡሩክ አባት በተቀደሱ አባት ሥርዓተ ምንኩስና ተፈጸመላቸው። አስቡ፣ እግዚአብሔር እንደዚህ ይለያል። የሚገርማችሁ እግዚአብሔር ከድሆች ቤተሰብ ጋር ብቻ አይደለም ሰው ያለው፣ ከነገስታቱም ቤት የራሱ ሰው አለው እግዚአብሔር። እኛ ነጋዴዎች ነን አይመለከተንም ካላችሁ ከእናንተ ሰፈር የራሱ አለው እግዚአብሔር። የተናቅን ነን ካላችሁ የራሱ አለው እግዚአብሔር። ይገርማል። መንገዱ ብዙ ነው። ከቤታቸው ወጡ፣ ወደ ምንኩስናው ዓለም ገቡ። እያሳጠርኩ እመጣለሁ። ምንኩስናው ሲፈጸምላቸው እንደ እግዚአብሔር ሐሳብ ተጠርተዋልና መጀመሪያ ያደረጉት ነገር ቢኖር ከእናት ከአባታቸው ቤት ከሰፈራቸው ቤት ዓለምን በፍጹም መጥላት ነው የጠሏት። በፍጹም መራቅ ነው የራቋት። ለዚህ ነው መጽሐፍ የተናገረው ቃል ተስማማላቸው። መጽሐፍ ምን ይላል መሰላችሁ? ወንድሞቼ ሆይ ዓለምን አትውደዱ ነው የሚለው። በሉ እስኪ ዓለምን ምን አትበሉ። በቃ ይሄ ትእዛዝ ብቻ አይደለም፣ ልናደርግ የሚገባው ነገር ነው። እንዲያው ያዕቆብ ደግሞ ሲያስተምረን ዓለምን የሚወድ የእግዚአብሔር ፍቅር በውስጡ የለም ማለት። ስለዚህ በዚህ ለዩ። ዓለምን የሚወድ ለእግዚአብሔር ጠላት ሆኗል። ዓለምን አትውደዱ፣ በዓለም ያለውንም ሐሳብ አትውደዱ። ምክንያቱስ ዓለሙም ሐሳቡም ኃላፊ ነውና። መውደድ ካልቀረ የማያልፈውን ዓለም እንድንወድ እግዚአብሔር ይርዳል። አረ እግዚአብሔር ይርዳል። ያን እውነተኞች ወዳጆች እንባላለን። ፍቅርን የተረጎምን እንባላለን። ስለዚህ ዓለምን ጠሏት፣ ሐሳቧን ብልጭልጭታዋን በየዕለቱ የምታሳየውን ነገር የዓለምን ደስታ የዓለምን ምግብ መጠጥ ናቁ፣ ትተው ወደ ገና መኖር ነው ታሪካቸው። በምንኩስናው ምንኩስናቸው ደግሞ በድንግልና
በንጽህና የታሸ ስለነበረ ዓለምን በዓለም ያለውን ንቀው ልክ ባህር ውስጥ ገብቶ መስገድ ጀመሩ። ተጋድሏቸውን መፈጸም ጀመሩ። መጋደል ጀመሩ። የሚገርማችሁ ቅዱስ ጳውሎስ ምን ይላል? ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ አለን ይላል። እንዲያው ብዙ ጊዜ እነግራችኋለሁ፣ የእግዚአብሔር መንግሥት ከሆነ ወደዚህ ያመጣን ብዙ መከራዎችን ልናልፍ ግድ ነው። ፀሐይ ይወጣባችኋል፣ አሁን ትደክማላችሁ፣ እንራባለን፣ እንጠማለን፣ እስካሁኑ ሰዓት እንጎሰማለን። ቅዱስ ጳውሎስ እንደተናገረ ይሄ ሁሉ ግቡ ምንድን ነው ካላችሁ የማንን መንግሥት መውረስ ነው? በሉ እንጂ እናንተን እንኳን ልጠይቃችሁ። አሁን ፀሐይ ቢመታል፣ ብርዱ ቢፈራረቅብን፣ ለረዥም ሰዓት ቁመን ክብረ በዓሉን ብናከብር፣ ታቦታቱን ብናነግስ፣ እግዚአብሔርን ብንለምን፣ በጾም በዓመት ውስጥ ያሉትን ወራቶች ስንከፋፈል ብዙ ወራቶችን ብንጾም፣ መጨረሻ ሽልማታችን መጨረሻ ግባችን የማንን መንግሥት ለመውረስ ነው? በሉ እንጂ የማንን መንግሥት? እሱም ቅዱስ ጳውሎስ ግልጽ ሲያደርግልን ወደ እግዚአብሔር መንግሥት በብዙ መከራና ስቃይ እንገባ ዘንድ አለን አለ። እስከ አመስግኑት እግዚአብሔርን። ዘውቶ ብሎ አይገባበትም። የእግዚአብሔር መንግሥት እያፌዙ እየቀለዱ አይደለም፣ እያስመሰሉ እያምታቱ አይደለም። ኦርቶዶክሳውያን በሰማይ ያለችውን የእግዚአብሔር መንግሥት በምድር ክርስቶስ በገለጠልን መጠን እየተራብን እየተጠማን እየጾምን እየጸለይን ከራሳችን የጊዜ አስራታችንን ከኪሳችን የገንዘብ አስራታችንን ከልባችን የእምነት አስራታችንን እየሰጠን ወደ እግዚአብሔር መንግሥት እንገባለን። ክብርና ምስጋና ለአምላካችን ይሁን። ይህን ሀብተ ማርያም ያስተምሩናል። ጻድቁ በፍጹም መመነን ነው የመነኑት። ደግሞ በየዕለቱ 150 ዳዊት እየደገሙ ጸሎት እያደረጉ ደግሞ ወደ ባህር ገብተው ግንባራቸው ከአሸዋው ጋር እስኪገናኝ ድረስ በፍጹም መስገድ እየተንበረከኩ ገድላቸውን ፈጸሙ ይለናል። ልክ ከዚያ ጸልየው ደግሞ ሲወጡ ከምግብም እንኳ እስኪርቁ ድረስ እግዚአብሔር በሀብት ጎበኛቸው። በሳምንት ጠብቀው ዕለተ ሰንበትን ብቻ ይቀምሱ ነበር ይለናል ገድላቸው። ይቻላል እግዚአብሔር ከፈቀደልን። ማን ከፈቀደልን? በሉ እንጂ ማን ከፈቀደልን? እኔ ካልቀመስኩ አልናገርም፣ ካልቀመስኩ አይሳካልኝም፣ አልጽፍም፣ ሌላ ልንል እንችል ይሆናል። እግዚአብሔር ከፈቀደ እንደዚህም ያገለግሉታል። እግዚአብሔር እንደዚህም ተገልግሏል። እንዲህም የተገለገለ አምላክ ነው። በሳምንት ዕለተ ሰንበት ጥቂት ነገር ይቀምሱ ነበረ። 7 ፍሬ እየቆጠሩ ለቁመተ ሥጋ ይቀምሱ ነበር። እሱንም ራሱ በዚህ ላይ ጨከኑና መጨረሻ በየዕለቱ የቅዱስ ማቴዎስን ወንጌል፣ የቅዱስ ማርቆስን ወንጌል፣ የቅዱስ ሉቃስን ወንጌል፣ የቅዱስ ዮሐንስን ወንጌል ሳያነቡ ሳይተረጉሙ ከልባቸው ጋር ከዚህ ጋር ሳይነጋገሩ አያድሩም ነበረ። ልብ በሉ፣ ተጋድሎ አለ። ዓይናቸው በእግዚአብሔር ቃል ላይ፣ ጆሮአቸው በእግዚአብሔር ቃል ላይ፣ ጉልበታቸው ለእግዚአብሔር ክብር የተንበረከከ ግሩም ጻድቅ ናቸው አባታችን። በእውነት ምስጋና ይገባቸዋል፣ እልልታ ይገባቸዋል። ምስክራችን ናቸው፣ ምስክራችን ናቸው የእግዚአብሔር ቤተሰቦች። እሱንም ተዉትና ልክ እንደ ምድረ በዳ እንስሶች በምድረ በዳ እንደሚኖሩ አራዊቶች የምድረ በዳን ቅጠል እያዩ ደግሞ ለቁመተ ሥጋ በሳምንት 1 ቀን ቅጠል መብላት ጀመሩ ይላል። በዚህም እግዚአብሔር ለካ ያኖራል። ቅጠል ብቻ በሳምንት 1 ጊዜ እየበሉ ተጋደሉ። ቀጥሎ በእጃቸው ማዕጠንት ነበረ። እያጠኑ እያገለገሉ ከድካማቸው ከአገልግሎታቸው የሚያርፉበት ቀን ደረሰ። ወገኖቼ የሚያምታታም ካለ የሚያርፍበት ቀን አለ። አው ካልገደልኩ አይሆንም የምትሉ የምትሞቱበት ቀን አለ። ካላሳደድኩ ክፉ ካልሰራው የምትሉ የምትሞቱበት ቀን አለ። የምናገለግልም ቢሆን የሚያበቃበት ቀን አለ። በቃ እግዚአብሔር እስከዚህ ይበቃል የሚልበት ቀን አለ። ደግሞ እግዚአብሔር ሰንበታቱን ለሚመርጡ ለጃንደረቦች እግዚአብሔር ደስ የሚሰኝበትን ነገር ለመረጡ ለወዳጆቹ በቤቱና በቅጡ
ለዘላለም የመታሰቢያን ስም ያኖራል። ራሱን የተናገረው የማይጠፋ ስም ይሰጣቸዋል። ቃል ኪዳኑን ለሚጠብቁ ቃል ኪዳን ይገባላቸዋል። አቡነ ሀብተ ማርያም የሚያርፉበት ቀን ድረስ ብዙ ታምራትን አድርገዋል። ከሰዓታችን አንጻር ነው ዋና ዋናውን የጠቀስኩላችሁ። በስራ ከተረጎምነው ይሄ ይበቃናል። ኢትዮጵያውያን የአባቶቻችንን የገድል ዜና መስማትና በገድል ዜናቸው መደነቅ ችግር የለብንም። ከገድል ዜናቸው ግን ትምህርት በመውሰድ ላይ ችግር አለብን። እሱ ላይ ነው የሚቀረን፣ እሱ ላይ ነው የሚዘገይብን፣ እሱ ላይ ነው የምንረሳው። ብዙ ሰዎች የቅዱሳንን ታሪክ ስንተርክላችሁ ደስ እያላችሁ ትሰማላችሁ። ደስ እያልን ደግሞ በምግባርም እንድንመስላቸው እግዚአብሔር ይርዳል። በስራም እንድንመስላቸው እግዚአብሔር ይርዳል። የጋባን ከኛ ሀብተ ማርያም ሀራ ጉያም ቦቀቹ ሳኒኒ ገ ጉያን አረገልፈቹ ሳኒኒ ገ ጉያ ዋቀዮ ኢሳዋመቱኒ ገ ጎፍታ ኢየሱስ ገረ ሳኒ ዱፌቱ ያ ተጃጅላ ኪያ ያ አመነማ ኪያ ሀብተ ማርያም ሀረ ሲቦቆቺሱፍ ዱፌራቲ እንጀ ከኑቲ ሀረ ስቱ ወልት ቀበምኔ ጅሩ ቁልቁሉ አባን ከኛ ሀብተ ማርያም ጎቻ ጉርጉዳ ዋቀዮ ፉልዱረት ከራወተ ከናሪየተምን ከንቤላን ከኔበተን ዋቀዮን ፊለተኒ መነ ዋቀዮ ከንተጃጅለን ምሪሳኒ ብየ ለፋረት ሳኒ ከነምቴን ዋን ጋሪ ከኖጀተን አባ ፊለተሞን ጉያ ኢሳኒ ሀር ብቆተኔዳ። ስለዚህ ላሳርፍ መጥቻለሁ አላቸው። ስሞም ቃል ኪዳን አኖረላቸው። የሚገርማችሁ ቃል ኪዳኑ ራሱ ከቃል ኪዳኑ በፊት 7 አክሊልን ይዞላቸው መጣ ይለናል ገድሉ። እስኪ ስንት አክሊልን በሉ ግድ የላቸው ስንት አክሊልን? 7። እያንዳንዱ ስለ ምንኩስናቸው፣ ስለ ንጽህናቸው፣ ስለ ድንግልናቸው። የሚገርማችሁ በየዕለቱ ስለሚያጠሩት መጽሐፍ፣ ስለሚያነቡት ወንጌል 4ቱ ወንጌላውያን በየቀኑ ስለሚያጠኑ እሱ አክሊል አሰጣቸው። ክብርና ምስጋና ለእግዚአብሔር ይሁን። ዓለምን ቅድም እንደነገርኳችሁ በፍጹም ስለመመነናቸው ስለመተዋቸው አንድ አክሊል ይዞላቸው መጣ። ምን አለፋችሁ 7 የጽድቅ አክሊሎችን ይዞላቸው መጣ። እግዚአብሔር ስሙ የተመሰገነ ይሁን። እናንተ እንዲያው ከዚህ 7ቱ አክሊል እኛንም የአንዱ አክሊል ባለቤት እግዚአብሔር ያድርገን። አሁን እናንተ አታዩትም እንጂ እግዚአብሔር አመፀኛ አይደለም፣ አይረሳም። ከሱ ጋር ያሳለፍነውን የሚመዘግብ አምላክ ነው። እንደ ሰው አይደለም። የአመፃ መዝገብ በእጁ የለም። የጽድቅን መዝገብ ለመመዝገብ ግን የጽድቅ ስራችንን ለመመዝገብ ግን ደቂቃ ይበቃዋል አምላካችን። እግዚአብሔር እኮ አይረሳም። እናንተ እንዲያው ላባብላችሁ አይደለም። ትክክለኛው ይሄ ነው። ብቻኛ ሩጫውን እንሩጥ። ከሁሉ በላይ ሃይማኖትን እንጠብቅ። እስኪ ከፊት ለፊታችን ያለውን ሩጫ በትዕግስት እንሩጥ። ለዚህ ነው ቅዱስ ጳውሎስ የሚሄድበትን ቀንና ጊዜ ያውቃልና እነሆ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። እንግዲህ የጽድቅ አክሊል ተዘጋጅቶልኛል፣ እሱንም ጌታ ኢየሱስ ክርስቶስ ያስረክበኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ሃይማኖት መጠበቅ ያሸልማል። ወገኖች ምን ያስብላል አልኳችሁ? በሉ እንጂ ምን ያስብላል? እስኪ በእጅ አሳዩኝ። መሸለም ትፈልጋላችሁ? ሽልማት ያውም ከእግዚአብሔር እስከ አመስግኑት። ምንም አድርጋችሁ ለሽልማትም እኮ መጥተናል። እኔ ምንድን ነው አስባችሁታል? ምንድን ነው የማስቀድሰው? ለምንድን ነው እግዚአብሔርን የማምነው? ለምንድን ነው ወደ ደጁ የምገሰግሰው? አንዳንድ ሰው ከስጋ ደዌ ለመፈወስ ነው። እሱ ጊዜያዊ ነው። እንኳን ከስጋ ደዌ የተፈወሰ ከሞት ከመቃብር ብትቀሰቀስ የምትሞትበት ቀን አለ። ይሄ አይደለም፣ ይሄኛው ትንሹ ነው። እዚያ የሚጠብቀን ሽልማት አለ። ራሱ ነው የነገረን። ይለይና መጥቶ እንዲህ ይላል፣ እናንተ የአባቴ ቡሩካን ዓለም ሳይዘጋጅ ሳይፈጠር የተዘጋጀላችሁን መንግስት ትወርሱ ዘንድ ወደ እኔ ኑ የሚል የምስራች ይጠብቃችኋል። ኦርቶዶክሳውያን ደስ ይበላችሁ። ትልቅ በረከት ነው ይሄ፣ ትልቅ ቃል ነው ይሄ። እሱን ለማግኘትስ አብነት አስቀመጠልን እግዚአብሔር፣ ምሳሌዎችን ሰጠን። እንዲያው ዕብራውያን 12 ላይ ቅዱስ ጳውሎስ እንደ ሰማይ ከዋክብት
በዙሪያችን ከበውናል። እነዚህ የሚያህሉ ምስክሮች አሉናል። ደክማችሁ ከሆነ ዝላችሁ ከሆነ እነ ቅዱስ ጊዮርጊስ አሉላችሁ። እነ ቅዱስ ጊዮርጊስ አሉላችሁ። አዎ ከቅድስና ርቃችሁ ከሆነ እነ ሀብተ ማርያም አሉላችሁ። ከጸሎት ርቃችሁ ከሆነ እነ ቅድስት አርሴማ አለችላችሁ። እነሆ በሰማይ እንደ ሰማይ ከዋክብት በዙሪያችን ይህን የሚያህል ምስክር አኖረልን ካለ በኋላ ቅዱስ ጳውሎስ እኛም ቶሎ የሚከበንን ኃጢአትን አስወግደን ከፊት ለፊታችን ያለውን ሩጫ የእምነታችን መሰረትና መስራች ኢየሱስ ክርስቶስን ተመልክተን ወደፊት እንሩጥ። አክሊል አለ ወገኖች፣ ሽልማት አለ። ክብር ምስጋና ለእግዚአብሔር ይሁን። እንደው መች እሸለማለሁ የሚል ሰው ያስፈልጋል። እግዚአብሔር ሸላሚ አምላክ ስለሆነ 7 አክሊል ይዞላቸው መጣ። ስለ ቅድስናቸው ንጽሐ ልቡናቸውን ስለጠበቁ በሥጋቸውም ስላልረከሱ ተሸልመዋል። ትክክለኛውን የምንኩስና ሕይወት ስለያዙ መንኮሰ ሞተ ነው። ለኃጢአት ስለሞቱ ለጽድቅ ስለኖሩ ምንኩስናቸው ላይ ምናኔ ላይ ጽድቅ ላይ ለወንጌል የተሰጠ ጊዜ ስለነበራቸው ለዚህ ዓለምን ስለናቁ ስለ ምንኩስናቸው የአቡነ ሀብተ ማርያም ምንኩስና ስህተት አልታየበትም፣ ግድፈት አልታየበትም፣ ጥያቄ አልተነሳበትም። ምንኩስናቸው አሸልሟቸዋል። ክብርና ምስጋና ለእግዚአብሔር ይሁን። ምንኩስና ለኃጢአት ሞቶ ለጽድቅ መኖር። ይህም ስል እናንተም ኃጢአትን ተለማመዱ አይደለም። ስለ ምንኩስናቸው ተሸልመዋል። ወንጌላቱን ስለሚያነቡ፣ ስለሚያጠኑ፣ ስለሚተረጉሙ አክሊል ተሸልመዋል። ወንጌል ማለት የምስራች ስለ ክርስቶስ የምንመሰክርበት ነው። አምላክ ሰው ሆኗል፣ ሰው አምላክ ሆኗል። መድኃኔዓለም ስለ ኃጢአት የሞተው ስለ ጽድቁ አኖረዋል። የራሱን መስቀል ሰጥቶኝ የኔም መስቀል ተሸክመዋል። በሰማይ በአባቱ ሪና ሊያኖርን ሰማይ ከፍቶልናል ነው። ወንጌል የምስራች ነው። ዜናው ስለ ክርስቶስ የምንሰማበት ነው። መንፈሳዊ ስነ ምግባራትን የምናገኝበት ነው። ያ ወንጌል ዓለምን ያስተካከለ ነው። ያ ወንጌል ዓለም ያልፋል እንጂ የማያልፍ ያውቃል። ክብርና ምስጋና ለአምላካችን ይሁን። ወንጌል ቀልድ አይደለም። ወንጌል የምስራች ብቻ አይነት ጸሎት ነው፣ ትምህርት ነው፣ ምክር ነው፣ ተግሳጽ ነው። ከአቡነ ሀብተ ማርያም ሕይወት ወንጌል አልተለየም። ለዚህ ነው ቤተክርስቲያን የምትወዳቸው። የወንጌል ተቃራኒ አይደሉም። ጥቅስ እየመዘዙ አይደለም። ወንጌሉ በየቀኑ ሙሉውን ያነቡት ነበረ። እናንተ አንድ ምዕራፍ አናነብም እኛ። ምን እናንተ ብቻ እኛ እንኳን ምን ሰብካችሁ? የለም ተለያይተናል። አንዳንዱ ሰነፍ እንደኔ አይነቱ መርሃ ግብር ለማሟላት ሸፍን ተብሏል። ወንጌል የሚሸፈን አገልግሎት አይደለም፣ ኃጢአትን የሚሸፍን አገልግሎት ነው። ክብር ምስጋና ለእግዚአብሔር። ወንጌል ያሸልማል። እናንተ ቤታችሁ ፊክሽን ስታነቡ ጎበዞች ናችሁ። ፍቅር እስከ መቃብር እያነባችሁ ታነባላችሁ። እያለቀሳችሁ ደረታችሁን እየደቃችሁ ምድራውያን ደራሲዎች የደረሱላችሁን የሚያልፈውን የሚያጣላችሁን ለኃጢአት የሚያዘጋጃችሁን ታነባላችሁ። እሱ አያሸልምም። መሸለም ካለባችሁ መጽሐፉን አንቡ። የቤርያ ሰዎች አለን ቅዱስ ጳውሎስ መጽሐፉን ደጋግመው አነበቧል። ካነበቡ በኋላ በነጋታው ጣዖታቸውን ጥለው የጣዖት መጽሐፋቸውን አቃጥለው ወደ እግዚአብሔር ተመልሰዋል አለ። ክብርና ምስጋና ለእግዚአብሔር ይሁን። በጣም ችግራችን መጽሐፉን አሁን ወንጌሉ በራሱ እንዲያለ ክርስቶስ በዚህ በኃጢአተኛ በዘማ ትውልድ ፊት በእኔና በቃሌ ያፈረብኝን የሰው ልጅ ዳግመኛ ተመልሶ ሲመጣ በአባቱ ፊት ያፍርበታል አለ። እግዚአብሔር ቃል አያሳፍርም። አንቡ ቤታችሁ ከእራታችሁ በፊት የወንጌል ሰዓት ይኑራችሁ። ኦርቶዶክሳውያን ግዴላችሁም የጸሎት ሰዓት እንዳላችሁ ሁሉ አንድ ምዕራፍ አንቡ። ግዴላችሁም በረከቱን ታያላችሁ። ግዴላችሁም የሚመጣውን ማስተዋል ትመለከታላችሁ። ግዴላችሁም ጨለማውን ከብርሃን ጣዖቱን ከታቦት እውነቱን ከሐሰት ትለዩበታላችሁ። የእግዚአብሔር ቃል የመንግስቱ ወንጌል ዳዊት ይደግማሉ ብቻ ሳይሆን ይጸልያል። ዳዊት በረከት ነው። ዳዊትን የሚጸልይ በበረከት የተመላ ነው።
በሀብት በጸጋ በሞገስ የተሞላ ነው። ለዚህ ሁሉ ተሸልመዋል ጻድቁ አባታችን። ለዚህ ሁሉ ምን ብለዋል አልኳችሁ? የጽድቅን አክሊል የተሸለሙት። ከዛ በኋላ ደግሞ ቃል ኪዳን ደግሞ አደረገላቸው። ቃል ኪዳናቸው ደግሞ ይለያል። ስሜ በተጠራበት መባርክት አይበርቁም አለው እግዚአብሔር። ክብርና ምስጋና ለአምላካችን ይሁን። ስሜ በተጠራበት ወረርሽኙ፣ ስሜ በተጠራበት ረሃብ፣ ስሜ በተጠራበት ስደት አይኖርም አለ። አሁን አንዳንዴ በዚህ እየተፈተን ነው። በወረርሽኙም ስሙን የማናቀው ደግሞ ተገኘ እየተባለ የሚመጣብን ወረርሽኝ ብዙ ነው። የሚገርማችሁ ኢትዮጵያ ኮሮናን የተሻገረችው አይደለም ከራሷ በኢትዮጵያዊው ጻድቅ በአቡነ ሀብተ ማርያም ማዕጠንት እስከ አሜሪካ አጥና ነው። ክብር ምስጋና ለእግዚአብሔር ይሁን። እስከ አሜሪካ አጥና የትናንት ቢያው ታሪካችን ነው ይሄ። ትዝ አይላችሁ? ያ ወረርሽኝ ሲመጣ ሙሴ ምን ያደርጋል? አሮንን ጽና ያስይዘዋል። እየሰማችሁ ነው? በተያዘው ጽና ውስጥ ዕጣን ይጨምራል። አሮንና ሌሎች አገልጋዮች ዕጣናቸውን ይዘው በታመሙት ሰዎች መካከል ይሮጡ ነበረ እያጠኑ። የሚገርማችሁ ዕጣኑ ጢሱና መዓዛው በሽተኛውን ሲያገኝ ወረርሽኙ ኃይሉን ያጣ ነበረ። ክብር ምስጋና ለእግዚአብሔር ይሁን። ይሄ በብሉይ ኪዳን የነበረ ታሪክ ነው። በየት የነበረ ታሪክ ነው? እኛ ያመጣነው አይደለም፣ እኛ የፈጠርነው አይደለም። በአዲስ ኪዳን ያለው ታሪክ ደግሞ የብሉይ ኪዳን ሕዝብ ባህር እየተከፈለለት መና እየበግ ተመገበ፣ ጠላቱ እየሰጠመለት እግዚአብሔርን የሚያሳዝን ሕዝብ ነው። ማንን የሚያሳዝን አልኳችሁ? ደግሞ ከብሉይ ኪዳን ሕዝብ እስራኤል ዘሥጋ የተሻለ ከእስራኤል ዘሥጋ እስራኤል ዘነፍስ ተስፋ ያለው እስራኤል ዘሥጋ ምድረ ርስት ለመውረስ እስራኤል ዘነፍስ እኔና እናንተ ሰማይን ለመውረስ መጥተናል። ክብርና ምስጋና ለአምላካችን ይሁን። እና በአዲስ ኪዳንም የዕጣኑ ጢስ በቅዱሱ መልአክ የቅዱሳንን ጸሎት ይዞ ወደ ሰማይ ይወጣል። ያ ብቻ እንዳይመስላችሁ፣ ዕጣኑ ወደ ሰፈር አይደለም ወደ ሰማይ ይጤሳል። ወዴት ይጤሳል አልኳችሁ? የእያንዳንዳችንን ቋጠሮ የሚፈታ የእያንዳንዳችንን ጥያቄ የሚመልስ ከኛ አልፎ ሰፈር የሚቀድስ ከሰፈር አልፎ ለዓለም ድዊ የሆነ የዕጣን ቃል ኪዳን አለው ሀብተ ማርያም። ክብርና ምስጋና ለአምላካችን ይሁን። 25ኛ እንደ ካህናተ ሰማይ የሥላሴን መንበር እስከሚያጥን ድረስ እግዚአብሔር ከፍ ከፍ ያደረገው ጻድቅ ነው አባታችን። በእውነት ደስ ይላል የዚህ ጻድቅ ልጆች ስለሆንን። ሳይንሶቹ ይሉናል፣ ያው ይረዳቸዋል። ምንድነው ይሄ በውስጥ ያለውን ችግር ይፈታል እያሉ ይነግሩናል። ጥሩ ነው ብሎ ይነግሩናል። አይ የሀብተ ማርያም ግን ቃል ኪዳን አለው ስንል ደግሞ ይቃወሙናል። እዚሁ ላይ ያዙልኝ እቺን ሀሳብ። እግዚአብሔር እንኳን በአቡነ ሀብተ ማርያም ሎሚ ላይ አድሮ ማዳን ይቅርና ከነሐስ ምስል በተሰራችው እባብ ላይ አድሮ አድኗል እግዚአብሔር። እየሰማችሁ ነው? እስከ አመስግኖት መንገድ ነው እግዚአብሔር። እስራኤል ዘሥጋ ሲያጉረመርም ወደ ግብፅ ይሻለናል፣ መናውም ሰለቸን፣ ሰውነታችንም ደከመች፣ ይሄን ምግብ በቃ ይቀየርልን ብሎ ሲያጉረመርሙ ጠማማው ሌዋታን እባብ ከምድረ በዳ መጣባቸው። የደከመ ሕዝብ ነበረ። ሰኮናቸውን እየነደፈ ብዙ ሺህ እስራኤል ምድረ በዳ ላይ አስቀረ። ሙሴም ጮኸ ወደ እግዚአብሔር፣ እባቡን አስወግድልናል። ያው ወገኖች እባቡን እግዚአብሔር ያስወግድልን፣ ኧረ ያስወግድልን። ምድረ በዳ ላይ የሚያስቀረንን ከቅዱሳን ጸሎት የሚያስቀረንን ከቅዱሳን ቃል ኪዳን የሚያስቀረንን ሌዋታኑን እባቡን እግዚአብሔር ያስወግድልን። አስወግዶላችኋል። እግዚአብሔርን አመስግኑ። የመጣችሁ ዝም ብላችሁ አይደለም እዚህ የደረሳችሁ። እናንተ ከቅዱሳን ጸጋ እንድትርቁ፣ ከቤተ ክርስቲያን ልጅነት እንድትፋቁ፣ ከወንጌል ሐሳብ እንድትለዩ ምን ያልተሰበካችሁ ስብከት አለ? በተለያየ መንገድ ታክሲ ስትሰለፉ እናንተ ትሰበካላችሁ። ሐዘን ቤት ብትሄዱ ሌላ ትሰበካላችሁ። ሌላም ነው። ያንን ሁሉ ወጥመድ ያንን ሁሉ እባብ ያሳፈረ በቤቱ የሰበሰበን የተዋሕዶ አምላክ እግዚአብሔር ስሙ ከፍ ይበል። መስክሩት ማለት ነው። በእውነት ምንድን
ምንድን ነው ያስብላል እኮ። ሰው ታክሲ ተሳፍሮ ከሰፈር ወደ ሰፈር መንቀሳቀስ አልቻለም። ታውቃላችሁ፣ የምታውቁትን ነው የምነግራችሁ። ግድ የላችሁም። ይሄ ይሆን ዘንድ ግድ ነው። እኔና እናንተ እስከ መጨረሻው እንድንጸና እግዚአብሔር ይርዳል። የመጀመሪያውን እምነታችንን አጽንተን ብንጠብቅ ከክርስቶስ ጋር ተካፋዮች እንሆናለን ተብሎ ተጽፏል። እናንተ ተካፋዮች ነን። የመጀመሪያውን እምነታችን ደግሞ ለመጀመሪያው አባቶቻችሁ ጽድቅ ለሰሩባት ለዚህች እምነት ትጋደሉ ዘንድ እጽፍላችኋለሁ። ጌታ አዲስ ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ያው። ኦርቶዶክሳዊት ቤተ ክርስቲያን ያልሰበከችው ያልመሰከረችለት ያልፈተተችው ኢየሱስ የለም። ቢኖርም ውሸተኛው ሐሰተኛው። ስለዚህ እባብ አለ ነው የምላችሁ። መርዝ የሚረጭ ነው እባብ፣ የሚናደፍ ነው እባብ፣ የሚገድል ነው እባብ። ሙሴ አለቀሰ። ከዚያስ እባክህ እባቡን አስወግድን። ቆይ በቃ ማስወገጃ መንገድ ልስጣ ነው እግዚአብሔር። ገርማችኋል። ማስወገድ እየቻለ ምን ላድርግ አለ ሙሴ። እነዚህ ብረት አቅልጦ ስራ የሚሰሩትን እስራኤላውያን ጥራልኝ። ከዚያስ በእባቡ ምስል ከነሐስ የእባብ ምስል ይስሩ፣ ከነሐስ ብረት የእባብ ምስል ኢላማ ላይ አኑር። አንዱን በእጅ ያዝ። የተነደፈ ካለ ሂድና ድንኳኑን ምታበት፣ ድምፁ ሲሰማ ይድናል አለ እግዚአብሔር። ቀጥሎስ የተነደፈ መነሳት ያልቻለ አይኖቹን ግን መጠቀም የሚችል ካለ በኢላማ ላይ አኑርለት፣ ያየ ቀን ይድናል አለ። እውነትም ልክ የናሱ እባብ ሲቆም የወደቀም ድምፁን ሰምቶ ተነሳ፣ የተነደፈም አይቶ ዳነ። ክብርና ምስጋና ለእግዚአብሔር ይሁን። እናንተ ከእባብና ከሎሚ አሁን ለእናንተ ቅርቡ የቱ? መልሱ እንጂ ከቅርቡ የቱ ነው? ለሽታ ቅርቡ የቱ ነው? ስትይዙት ቅርቡ የቱ ነው? እንጃው የትብብር የአንድነት እኮ ተረትም አለው። ከአምሳ ሎሚ ለአንድ ሰው ምኑ ነው? ለአምሳ ሎሚ ለአምሳ ሰውስ ይሄ ሁላችሁ አመስግኑት እስኪ እግዚአብሔር። ግድ የላችሁ ይሄ እኮ ቅርባችሁ ስለሆነ ነው። ለትምህርት እንኳን ምሳሌ ነው። ስለዚህ በሎሚው ላይ አድሮ እግዚአብሔር ልክ ቃል ኪዳን ገባላቸው። ለተለያዩ ቅዱሳን እንደ አገልግሎታቸው ቃል ኪዳን ገብተዋል። ያንን ያንተ ስም የተጠራበትን ሎሚ የተጠቀመ ሰው የሚገርማችሁ ከውስጥ በሽታ ሁሉ እንደሚያድነው ደግሞ በኋላም ትሰማላችሁ። እዚህም እያዳነ ነው። ክብርና ምስጋና ለእግዚአብሔር ይሁን። እዚህም እየፈወሰ ነው እና ያጸደቃቸውን ወደ እስኪ አከበራቸው። የአቡነ ሀብተ ማርያም ስም የተጠራበትን ሎሚ ብትጠቀሙ እርግጠኛ ነኝ በበረከት ትመለሳላችሁ። ቋጠሯችሁ ይፈታል። እግዚአብሔር እኛን ለማዳን በጻድቁ ሰሮት ስራ ይሰራል። በረከት በጻድቅ ራስ ላይ ነው። የኃጢአተኛን ቤት ግፍ ይሞላዋል ተብሎ ተጽፏል። መርገም ይሞላዋል ተብሎ ተጽፏል። ስለዚህ ጻድቁ ዛሬ አረፉ ስንል ክርስቶስን አገልግሎን በእግዚአብሔር የሚሞቱ ሙታን ደግሞ ብፁዓን ናቸው። እስኪ ምኖች ናቸው? ብፁዓን ናቸው ተብሎ ተጽፏል። የበቁ ናቸው ማለት ነው። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ተብሎ መዝሙረ ዳዊት መዝሙር 111 ከቁጥር 16 ቁጥር 15 ላይ ተጽፎልናል። ስለዚህ ይሄንን በዓል ስናከብር እግዚአብሔር ያጸደቃቸውን ጻድቃኑን አክብሯቸዋል። እኛ ልናዋርዳቸው አንችልም። እግዚአብሔር የመረጣቸውን ልንከሳቸው አንችልም። እግዚአብሔር ከፍ ከፍ ያደረጋቸውን ልናዋርዳቸው አንችልም። የእግዚአብሔር ልጆች ከሆናችሁ እግዚአብሔር የመረጠውን ምረጡ። እግዚአብሔር ያከበረውን አክብሩ። እግዚአብሔር የወደደውን ውደዱ። እግዚአብሔር ያጸደቃቸውን ያከበራቸውን መስማት ነው። እነዚህን ጻድቃን ስናስብ በምልጃቸው እንጠቀማለን፣ በአማላጅነታቸው እንረዳለን። ለመንገዳችን፣ ለአገልግሎታችን፣ ለሕይወታችን ምሰሶዎቻችን ናቸው። በሥራ ከቻልን እንመስላቸዋለን። ዕብራውያን 13 ላይ እንደተጻፈልን በሃይማኖት የሚቀርቧችሁን አባቶቻችሁን አስቧቸው፣ ተዘከሯቸው፣ አትርሷቸው ነው። የእምነታቸውንም ፍሬ እየተመለከታችሁ በስራችሁ ምሰሏቸው ተብለናል። እዚህ እኛም አቡነ ሀብተ ማርያምን የሚመስል ሕይወት እግዚአብሔር ያድለን። የጻድቁ በረከት ከሁላችን ጋር ይሁን። በላውን የተቀመጣችሁ እስኪ ብድግ በሉ። ይበቃናል። ያስተማረን የመከረንና የገሰጸን እግዚአብሔር አምላክ ስሙ ይክበር ይመስገን። ስሙ ነበር ለማቸው ነው ስጄ ተጠቀምኩ።
አሁን ተፈውሻለሁ ድኛለሁ ብለዋል። 7 ኪሎ ሎሚ ነበር የተሳልኩት፣ አሁን ሙሉ ለሙሉ ተፈውሻለሁ እግዚአብሔር ይመስገን ብለው አንድ እናት ባለቤቴ ታሞብኝ ነበር። የዛሬ ወር የጭንቅላት ካንሰር ኦፕራሲዮን ሲሆን ይሰራል ተባለ። ሰማችሁ? ባለቤቴ ታሞ ነበር። የበሽታው አይነት ምንድን ነው? ካንሰር። ከባድ ነው አይደል? የዛሬ ወር ኦፕራሲዮን ይሰራል ተባለ። እኔ ለአቡነ ሀብተ ማርያም መጥቼ የውስጤን ነገርኳቸው። ሎሚኑን ወስጄ ቀባሁት። በወሩ በቀጠሮ ሲሄድ ካለበት በሽታ ነፃ ነህ ተባለ። እንደሰማችሁት ነው። በዚህ ቦታ ካንሰር የሚሆን ኩላሊት የሚሆን ሌላም በሽታ ይሆን እምነት ካለ ብቻ ይዳናል። ምን ካለ? አዎ ኩሎት ካለ ዘያምን ነው። የሚያምን ካለ ሁሉም ምን ይላል? እንግዲህ ኦፕራሲዮኑ ቀርቶ ይህች እናት በእምነት መጣ ለጻድቁ አባታችን አቡነ ሀብተ ማርያም ነግራ ኦፕራሲዮኑን ቀርቶ ከካንሰር ነፃ ነው ተባለ ማለት ነው። እግዚአብሔርን አመስግኑ በእውነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ወለተ ኢየሱስ እባላለሁ። መስከረም 26 የሆነ ሰው ስለ አቡነ ሀብተ ማርያም ሲመሰክር ሰምቼ እኔም ደግሞ ችግሬ ስራ ማጣት ስለነበረ ስራ ስጡኝ ብዬ ተሳልኩኝ። የአርሴማ ዕለት ማስታወቂያም አየው። የዮሐንስ ዕለት ስራ ገባው። የሚካኤል ቀን ደግሞ እዛ በሌላ ስራ ተወዳደርኩኝ። የሀብትዬ ዕለት የተፈተንኩበትን የስራ ዘርፍ አልፌ ተፈትኜ የመድኃኔዓለም ዕለት ስራ ያስኩኝ ይላሉ። ከፍ አድርጋቸው እግዚአብሔርን አመስግኑላቸው። እጅግ በጣም ያመኝ ነበር። ጻድቁ አባታችን አቡነ ሀብተ ማርያምን መጥቼ ተማጸንኩኝ። የዛሬ ወር ሎሚ ወስጄ ተቀባሁኝ እና አሁን ሙሉ ለሙሉ በጻድቁ አማላጅነት ድኛለሁ። እልል ብላችሁ አመስግኑ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብዙ ዓመት ሲያስቸግረኝ የነበረ ራስ ምታት ነበረብኝ። ለጻድቁ አባታችን አቡነ ሀብተ ማርያም መጥቼ ነገርኳቸው። ሎሚውን ወስጄ ተጠቀምኩኝ። አሁን ድኛለሁ ብለዋል። ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። እህተ ማርያም የሚባለው አንድ እናት የእህቴ ልጅ ፈተና ነበረባት። የዛሬ ወር ተስሜ ሄድኩኝ። ስለቴም ደርሷል። ጽጌ ማርያም እባላለሁ። የዛሬ ወር በዚህ መጥቼ ብዙ ምስክርነት ሲሰጥ ሰማሁኝ። እኔም ልጄም ያምብኝ ነበርና ለጻድቁ አባታችን አቡነ ሀብተ ማርያም ነገርኳቸው። አሁን ልጄ ድኗል፣ ተፈውሷል። እልል ብላችሁ አመስግኑልኝ ብሎ እህተ ጊዮርጊስ የሚባል አንድ የጻድቁ ወዳጅ ልጄን እጅግ አምብኝ ነበረ። የዛሬ ዓመት እዚህ እንደዚህ ምስክርነት ሲነገር ሰማሁኝ። እኔም ለጻድቁ አባታችን አቡነ ሀብተ ማርያም ነገርኳቸው። አሁን ሙሉ ለሙሉ ልጄ ተፈውሷል። ጡቴን እጅግ ያመኝ ነበር፣ ሰቃይ ነበረ። የዛሬ ወር መጥቼ ተሳልኩኝ። አሁን ሙሉ ለሙሉ ነፃ ሆኛለሁ ነበር። መጥቼ ጻድቁ አባታችን አቡነ ሀብተ ማርያምን ተማጸንኩኝ። ሎሚውን ወስጄ ለልጄ ሰጠሁኝ። አሁን ሙሉ ለሙሉ ልጄ ተፈውሷል ብለው እግዚአብሔርን አመስግኑላቸው። እህተ ማርያም የሚባሉ እንዲሁ ልጄን እጅግ አምብኝ ነበረ። የሰማችሁ ነው። እምነት ካለ መጣችሁ በዚህ ቦታ ለልጃችሁ፣ ለባለቤቶቻችሁ፣ እንዲሁም ደግሞ ለቤተሰቦቻችሁ፣ ለጓደኞቻችሁ ሁላችሁም ብትነግሩ ብትሳሉ ይደርሳል። ይህን ላደረገ ለልዑል አምላክ እግዚአብሔር ክብርና ምስጋና ይገባል። እግዚአብሔርን አመስግኑ። አንድ እናት ልጄን በጣም ያምብኝ ነበረ። ሎሚ አነሰኝ እና 1/4 ሰጠውኝ። ልጅ የተፈወሰ ወለተ ገብርኤል የሚባለው እናት ጨጓራዬን እንዲሁም ጉሮሮዬን ያመኝ ነበረ። ለመጥምቀ መለኮት ለቅዱስ ዮሐንስ ለጻድቁ አባታችን አቡነ ሀብተ ማርያም ነገርኩኝ። አሁን ተፈውሻለሁ ብለው ለብዙ ጊዜ የውስጥ እግሬን በየ8 ቀኑ 2500 ብር እየከፈልኩኝ መርፌ እወጋ ነበር። ያም ሆኖ ግን ከስቃይ ከህመም ሊያድነኝ አልቻለም። የብሉክ ሰዎችም ይህን ችግሬን ያውቁ ነበር። የምኖረው በ5ኛ ፎቅ ከመሆኑም የተነሳ እጅግ ሰቃይ ነበረ።
እና መውጣት መውረድ እጅግ አስቸገረኝ። ለንስሐ አባቴ ለቄስ ገበያው ነገርኳቸው። ጻድቁ አባታችን አቡነ ሀብተ ማርያምን ሎሚ እንድቀባ አዘዙኝ። እሳቸውም ከስራ ስመለስ እንዲሁ እየጠበቁ ሎሚውን እያዙ ይሰጡኝ ነበረ። በየወሩ ደግሞ ሎሚውን ቀባው ነበረ። ሰጡኝን ሁሉ እኔም እየተቀባው እየተማጸንኩ እግሬ አሁን ሙሉ ለሙሉ እግሬን ተሽሎኛል፣ ድኛለሁ፣ በማንኛውም ሰው መንቀሳቀስ ችያለሁ እያሉ ነውና እግዚአብሔር ያመስግናቸው። ቤተክርስቲያን እያገለገሉ ያሉ እውነት አባትነትን ከትህትና ከእውቀት ጋር የተስማማላቸው ሁሉ የመሰከረላቸው ድንቅ አባታችን የደብራችን ዋና አስተዳዳሪ ስላሉንም እግዚአብሔርን አመስግኑ ይበላል። አሁን ቀጥታ ወደ ክቡር አባታችን መልአከ ብርሃን ወስዳቸዋል። ንዑት አዮ ለእግዚአብሔር በቅድሚያ ልሳናት ታምራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በኮየ ፈጬና ገላን ክፍላተ ከተማ ቤተ ክህነት የስብከተ ወንጌል ኃላፊ ክቡር ሊቀ ኅሩያን መዝገቡ ዘውዴ የደብሩ ዋና ጸሐፊ፣ ክቡራን የደብሩ የሰበካ ጉባኤ አባላት፣ የደብሩ የስብከተ ወንጌል ኃላፊ፣ መምህራን፣ ሊቃውንት፣ የሰንበት ትምህርት ቤት አባላት፣ በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የመንፈስ ቅዱስ ልጆቻችን እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ዓመታዊ ክብረ በዓል እንኳን አደረሳችሁ። እንኳን አደረሳችሁ። በረከተ ሥጋ በረከተ ነፍስ ለምናገኝበት ዕለት የእግዚአብሔርን ድንቅ ሥራ በጆሮአችን የሰማነውን በዓይናችን እንድናየው የእግዚአብሔርን ምሕረቱን፣ ቸርነቱን፣ ርኅራኄውን፣ ደግነቱን በቅዱሳኑ ላይ አድሮ የሠራውን ሥራ በዚህች ምድር ላይ የእግዚአብሔርን በምድር ላይ ያደረገውን ተአምራት ድንቅ ሥራ እንድታዩ ኑ አለ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 46:8 ላይ። ከዚህ የበለጠ ድንቅ ሥራ ማየት፣ የታመሙት ሲፈወሱ፣ ለምጻሞች ሲነጹ፣ ችግር ያለባቸው ከችግራቸው ሲላቀቁ፣ በእውነት በረከተ ሥጋ በረከተ ነፍስ አጥተው በረከተ ሥጋ በረከተ ነፍስ ለመቀበል ወደዚህ ቦታ መጥተው ምስክርነት ሲሰጡ ከማየት የበለጠ ምን ድንቅ ሥራ አለ? በእውነት የእግዚአብሔር ልጆች እግዚአብሔርን አመስግኖት። ይህ ቦታ የእርሻ ቦታ፣ ምድረ በዳ የነበረውን ቦታ ቅዱሳኑ በዚህ ቦታ መጥተው ከብረው አክባሪው እግዚአብሔር አክብሯቸው በኃጢአተኞቹ ልጆቹ ላይ አድሮ ሥራ የሚሠራው እግዚአብሔር በእውነት ሊመሰገን ይገባዋል። አመስግኖት እግዚአብሔርን። እግዚአብሔር ስለረዳን፣ እግዚአብሔር ስለፈቀደልን ይህንን በዓል እንድናከብር ይህን ምእመን ይህን ቅዱስ ሕዝብ ለጌታው የታመነ መንጋ እንድናይ ይረዳን አባታችን እግዚአብሔር ክብሩን እሱ ይውሰደው። አመስግኖት እግዚአብሔር ነው። እግዚአብሔር ከፍ ብሎ ይመስገን በእውነት። አዎ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ክብርና ምስጋና ለስም አጠራሩ ይሁን። በምራችን በሚገባ የእግዚአብሔርን ቃል በሚገባ በሚመጥነንና ለኛ በምንቀበለው መልኩ ሕያው የሆነውን ቃል ላስተማሩን ለሊቀ ልሳናት መምህር ታምራት ቃለ ሕይወት ያሰማልን። አልተባራችሁም? ቃለ ሕይወት ያሰማልን። ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ረጅም ዕድሜ ከሙሉ ጤና ጋር ሰጥቶ ካህን ናቸው። እየቀደሱ እያቆረቡ መጀመሪያ ወንጌል እያስተማሩ አስተምረው እያጠመቁ አጥምቀው እያቆረቡ የሚያገለግሉ መምህራችን ስለሆኑ በእውነት ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን። አውደ ምሕረቱን በመቆጣጠር ምንም የምንጨምርበት ነገር የለም። የደብሩ የስብከተ ወንጌል ኃላፊ በሚገባ በምልአት ምእመናንን እናንተን እያንዳንዳችሁ በማየት በመቆጣጠር በሚገባ መድረኩን ሲመሩልን ለነበሩት
ለመጋቤ ብርሃናት ቡሩክ ሻይርጋ ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ረጅም ዕድሜ ጤና ሰጥቶ ይባርክልን። እንዲሁም ሊቃውንቱ ከትናንትናው ማታ ጀምሮ እስካሁኑ ሰዓት ደከመን ሰለቸን ሳይሉ ሌሊቱን በማሕሌት በኪዳን ቅድም እንዳያችሁት የአገልግሎቱን ስራ ሲያከናውኑ የነበሩት ለአባቶቻችንም በረከተ ሥጋ በረከተ ነፍስ ያድልልን። ለጻይፍ ሰንበት ትምህርት ቤት አባላትም ልጆቻችንን በጥበብ በሞገስ በእውቀት ያሳድግልን። በሚገርም ጣዕመ ዜማ ነው ሲያገለግሉ የነበሩትና ሊቃውንቱንም ሰንበት ትምህርት ቤት አባላቱን እግዚአብሔር ይጠብቅልን። ማህበረ ቅዱስ ዮሐንስ ወጣቶች ማህበራት ልጆቻችን በእውነት ለሰዓቱን በመከታተል በዓሉ በልዩ መልኩ እንዲከናወን እያደረጋችሁት ያለ በጎ ስራ የወጣትነት ዘመናችሁን እግዚአብሔር ይባርክላችሁ። የበረከት አምላክ ይጎብኛችሁ። ምእመናን ሁላችሁን እግዚአብሔር ይባርካችሁ። ከዚህ በኋላ የምነግራችሁ ነገር በዚህ ቦታ ለ3 ዓመት የቆየው በዕለተ ሰንበት የጠዋቱም የማታውም የወንጌል አገልግሎት ዛሬ ይህን ሰሞን የተጀመረ እንዳልሆነ ታውቃላችሁ። የወንጌል አገልግሎት ፍላጎት ካላቸው አባቶች አስተዳዳሪዎች ጋር ተነጋግረን በፈንታ ደብረ ፀሐይ መድኃኔዓለም ቤተ ክርስቲያን ሳምንታዊ ጉባኤ ዓርብ እንዲሆን በዚህ ቦታ ደግሞ እሁድ እንድንሰራ ተነጋግረን ለ3 ዓመት የቆየው የወንጌል አገልግሎት የሰራተኞችና የተማሪዎች ጉባኤ በልዩ ሁኔታ ሲገለገልና እግዚአብሔር ሲመለክ ለ3 ዓመታት ተቆጥሯል። ስለዚህ ሁላችሁም በዕለተ ሰንበቱ በጠዋቱም በማታውም በወራ በዓሉም ቅድም እንደተገለጸው ልዩ አብይ ጉባኤ እንዳለ ሆኖ ግን የዚህ ሳምንታዊ ጉባኤ ትኩረት ሰጥታችሁ ለስብከተ ወንጌል አገልግሎት መሳካት መቃናት የበኩላችሁን እገዛ እያደረጋችሁ የስብከተ ወንጌል ኃላፊውን በማነጋገር ጽሕፈት ቤቱን በማነጋገር የጋራ ጉባኤውን አጠናክረን እንድንሰራ አደራ እላለሁ። ምክንያቱም ያስጀመረን እግዚአብሔር ስለሆነ ዓመታትን አስቆጥረን አገልግሎት እንድናገለግል የረዳን እግዚአብሔር ስለሆነ ሁላችን እግዚአብሔርን ይዘን እናንተም ተገልግላችሁ እኛም አገልግለን ያችን መንግሥተ ሰማያትን እኩል እንድንወርስ አምላካችን እግዚአብሔር ይርዳን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከጻድቁ ከአባታችን ከአቡነ ሀብተ ማርያም በረከት ረድኤት ያሳትፈን። ለዛሬ ዓመት በሰላም በሕይወት በጤና ያድርሰን። ኢትዮጵያ ሀገራችን ሕዝባችንን በጽኑ ሰላም በፍቅር ይጠብቅልን። መሪውን ከተመሪ ተመሪውን ከመሪ ያስማማልን። አገራችን የበረከት ሀገር ምድሪቷ የበረከት ምድር ስለሆነች እግዚአብሔር የሚመለክባት እግዚአብሔርን የምናገለግልባትን ይችን ምድር ይችን ቤተ ክርስቲያን ይችን ሃይማኖት እግዚአብሔር ይጠብቅልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። ይፍታሕ የድውያን ጽሑፍ ሊቀ ካህናት ሥራይ ኃጢአት ደምሳሴ አበሳ በኩር የንስሐ ወሀበሙ ሥልጣነ ለሐዋርያት ከማሁ ምስለ ለክሙ ኃጢአተክሙ ዘገበርክሙ ንስቅሙ እስከ ይእዜ አበሁ የካህናቱ አኀው ዲያቆናት አግብርቱ አዕማዶን በስምክን ወይ በስምክሙ በአፉ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ ንብል 12 ዋው በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአት
ወኃጢአተ ኩሉ ሕዝብከ እያወቅን በድፍረት ሳናውቅ በስህተት ባለው በነቢይ በገቢር የተሰራውን ኃጢአት ሁሉ ይቅር ይበልን። ከኃጢአት እስራት ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክ። እሺ ከፍ አድርጋችሁ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑ። የቻላችሁ ቅዳሴውን አስቀድሳችሁ እቱ በሰላም ሲባል በሰላም ሲባል ወደ ቤት ትሄዳላችሁ። ማታ እንዲሁ በጉባኤ እንገናኛለን። የቻላችሁ አስቀድሱ። ታቦት ገባ ማለት ሄዱ ማለት አይደለም። እግዚአብሔር አምላካችን አነሳስቶ ያስጀመረን አስጀምረን በዚህ ሰዓት ያደረሰ እንዲሁ በያለንበት ከብቱ እዚህ በታላቁ ስፍራ መገናኛ አድርጎ የጻድቁን በረከት የሚያሳትፍ የተቀበላት አስርቱ ትእዛዛት የተጻፉባት ጽላት ለሙሴ ጽላት ሙሴ ከፈጣሪ የተቀበላት አስርቱ ትእዛዛት የተጻፉባት ጽላት ለሙሴ ጽላት ዕፀ መድኃኒት ማርያም ቅድስት ያብጽሐነ አመ ከመ